ቀጥል። አረብኛ ያልከው ልጅ ኢቢ ቀጥል። በቃ ነብያችሁ አያውቁም ማልክብን ቦታ ታሳይናለህ። አሳይሻለሁ፣ እሱን አሳይሻለሁ። ቀጥል። ኢቢ ነው ኢብራሂም። አይ ቲንክ እንደዛ ነገር። ኢቢ ቀጥል፣ አንብብ። ነብያችን የማያውቁበት ቦታ መረጃ ነው የሚያውቀው ማለት ነው። ነብይ ሰለላሁ ዐለይሂ ወሰለም አዳምጪ። በመጀመሪያ አንተ ለራስህ በመጀመሪያ አወቅ። አንብብ። በመጀመሪያ ከኛ ጋር ከማውራት በመጀመሪያ አወቅ። አንብብ። ስለ ራስህ ያለው ነገር ማለት ነው እኮ አንብብ። አረብኛ ይሆንልኛል ካረል መደበቂያችሁ መዳኛችሁ ብቸኛ ከውሸት ቀጥራ አረብኛ ይሄ ላንተ የማይሰራልህ ይሄ አታነብም። ይሄ ላንተ ምንም የማይሰራ በመጀመሪያ ለኔ ምንም ካልሰራ ካለ ለምን አረብኛ ይሆንልኛል ካዳ? እሺ ደጋም ጥያቄ ልጠይቅህ። አረብኛው ለምን ይሆንልኛል ምን አይነት ጭንቅላት ነው የተሸከሙት እነኚህ ሰዎች? እኔ ሶሪ በቃ ሙሳረፍ ሚታርጋን ክርስቲያን ቀጥል። በደንብ አስተውሉ። ከውሸት ቀጥሎ መዳኛቸው አረብኛ ነው። ማታያያቸው፣ ማጭበርበሪያቸው፣ መወሸቂያቸው። ምክንያቱም አምላካቸውም አላህም ከአረብኛ ውጭ ስለማያውቁ ማለት ነው። እኔስ ቀጥል አንብበው። በመጀመሪያኛ ታኛ አዳምጠን በመጀመሪያ በቃ እሺ፣ አንተ ከስሩን መጽሐፍ ቅዱስ ላይ ክርስቲያን ቀጥል። አትረብሹ ሙስሊሞች፣ አንብቡ ስትባሉ አንብቡ። እሺ ኦኬ። ኢት ዋዝ ናሬትድ ዛት ጃቢር ቢን አብደላ ሴድ ጃቢር ቢን አብደላ እንደተናገረው ይልና ኢን ሂዝ ኩጥባ ዘ ሜሴንጀር ኦፍ አላህ ዩዝድ ቱ ፕሬዝ አላህ አስ ሂ ዲዘርቭድ ቱ ቢ ፕሬዝድ ዘን ሂ ውድ ሴይ ሙሐመድ በሁጥባ ላይ የተናገረ ማለት ነው። አላህን ካመሰገነ በኋላ እንደዚህ አለ፣ ሁዜቨር አላህስ ጋይድ ነን ካን ሊድ ሂም አስትሬይ። አላህ የመራው ሰው ማንም ሰው አያጠመውም አያሳስተውም አለ። ኤንድ ሁዜቨር አላህ ሴንድስ አስትሬይ ነን ካን ጋይድ። አላህ ያጠመመው ሰው ደግሞ ማንም ሰው አይመራውም አለ። ከዛ ሙሐመድ ቀጥሎ ምን አለ? ደ ትሮስት ኦፍ ወርድ ኢዝ ደ ቡክ ኦፍ አላህ። እውነተኛው ቃል የአላህ መጽሐፍ ነው። ኤንድ ዘ ቤስት ኦፍ ጋይዳንስ ኢዝ ደ ጋይዳንስ ኦፍ ሙሐመድ። እውነተኛው ሙሐመድ ደግሞ በሙሐመድ የተሰጠው መመራት ነው። The worst of things are those that are newly invented. እጅግ በጣም ደግሞ አደገኛ የሆነው ነገር አዲስ የተፈጠረ ነገር ነው። Every newly invented thing is an innovation. አዲስ የተፈጠረ ማንኛውም ነገር ደግሞ ፈጠራ ነው ይላል። And every innovation is going to astray. ሁሉም ፈጠራ ደግሞ ጥመት ነው። And every going astray is in fire. ሁሉም ጥመት ደግሞ ገሃነም ይከታል። Thank you. ሁሉም ጥመት ምን ያደርጋል? ገሃነምን ይከተሃል ማለት ነው። ሙሳ ትስማማለህ በዚህ? እሺ ሁሉም ጥመት ገሃነም ይገባል። እሺ ያኔ ገሃነም የሚገባው ሐፊዝዬ ሐፊዝ ሶሪ ይቅርታ አዲስ ፈጠራ ነገር ሁሉ አዲስ ነገር ሁሉ ጥመት ነው አይደለ? አዎ ቆይ አንተ ሚውት አድርግ ቆይ ምን ነው ሙስሊም ነኝ እኮ ሚውት አድርግ። እኔ ክርስቲያን ነኝ። ህመች ወጣኝ። እሷን የጠየቁት እሺ ያ ሁሉም አዲስ ፈጠራ ነገር ሁሉ ጥመት ነው አይደለ? ኦኬ ነው አይደለ? ተስማሚ ወይንም እምቢ አይደለም በይ። ያኔ ፈጠራ ጥመት ነው የሚሆነው። ያኔ ዝም ብሎ ከኋላ የሚፈጠር ነገር። ስለዚህ ሙሐመድ ማያውቀው ሙሐመድ ያልተናገረው ሁሉ ምንድነው? አዲስ ነገር ነው። እሱም ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነም እሳት ይከታል አይደለ? ኦኬ እና እዚህ ጋር ቆይሽ አንድ ነገር እዚህ ጋር ተስማማን አይደለ? ቆይ ፈይዛ ተስማማን። እዚህ ጋር በሶስቱ እንትኖች ላይ ሀዲሱ መሰረት ተስማማን። አዲስ ነገር ሁሉ ሙሐመድ ያልተናገረው ያላለው ጥመት ነው። ጥመት ነው። ጥመት ሁሉ ደግሞ ገሃነም ይከታል። እኔ ማስወራኝ እዚህ ጋር እኮ አንተ ያልከው እኮ ማለት ነው ነብዩአችሁ የማያውቀው ነገር አለ። ምንድነው የማያውቀው? አዲስ ነገር የተፈጠረ ነገር የማያውቁት የኛ ውድ ነብይ የማያውቁት ምንድነው? እነሱ የፈጠሩት ነገር ምንድነው? እነሱ ሳያውቁ የተፈጠረ ነገር ነው እኮ እሱ ምንድነው? እሱና እኮ ጎበዝ። ስለዚህ አሁን ቅድሚያ እንስማማ። ነብይሽ አስቀድሞ ስለነበረ እስከ ሞተበት ድረስ ያለውን ምን ብሎ ተናግሯል? ነብይሽ
እሱ ያልተናገረው ነገር ሁሉ አዲስ ነገር ነው፣ ፈጠራ ነው። ፈጠራ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነም እሳት ያስገባል ብሎ ተናግሮ ሞቷል እሱ። ከዛ በኋላ የሚደረግ ነገር ሁሉ አዲስ ነገር ከተደረገ ሙሐመድ ያላለው ሙሐመድ ያላስተማረው ከሆነ ጥመት ይሆናል ማለት ነው። እዚህ ላይ እንስማማለን አለ ፌዛ? እንስማማለን። ድገምልኝ። ሙሐመድ እስከ ሞተ ድረስ ልብ በይ፣ ሙሐመድ እስከ ሞተ ድረስ እሱ አስተምሯቸዋል። ስለዚህ እሱ እስካስተማረበት ድረስ መጨረሻው በምን ዘግቶታል? እሱ ያላስተማረው ነገር አዲስ ነገር ነው የሚሆነው። ማለትም ከሱ ካላገኘሽ ማለት ነው ከሙሐመድ። እሺ እዚህ ጋር ደግሞ ሶሪ ይቅርታ፣ ቆይ ልጨርስ። ሙሐመድ ያላለው ነገር ሁሉ ምንድን ነው? ሃይማኖቱ ላይ አዲስ ነገር ነው። አዲስ ነገር ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነመ እሳት ይከታል። ስለዚህ አሁን እዚህ ላይ ከተስማማን እናንተ ዛሬ ላይ የምታደርጓቸው ሙሐመድ ያላዘዘው ሙሐመድ ያላስተማረው ከሆነ አዲስ ነገር ይሆናል። አዲስ ነገር በሙሉ ደግሞ ገሃነም ይከታል። ተስማማሽ? ኦኬ አዳም፣ እሺ ተስማማን። እዚህ ጋር እኛ አዲስ የፈጠርነው ነገር የት አለ? እኛ ነብያችን ከሞቱ እንግዲህ እሺ አዳምጠኝ። ነብያችን ከሞቱ ወዲህ እኛ ፈጥረን እንግዲህ ያደረግነው ነገር የት አለ? መረጃ አምጣልን። እሺ ነብያችን ደግሞ አንዴ በቃ እዚሁ ላይ እንስማማ። ተውሂድን ታምኛለሽ አይደለ? ወይኔ ስለዚህ መጀመሪያ ጊዜ ይሄንኛው መልስልኝ፣ መረጃ ሳየኛ እንዴ። ላሳይሽ እኮ ነው። በተውሂድ ታምኛለሽ? ወደዚህ እንሄዳለን እኮ አዳምጫ። በተውሂድ ታምኛለሽ? ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ። አላህም በሶስት ከፍለሽ ተውሂድ አልሩቢያ፣ ተውሂድ አልሩቢያ እና ተውሂድ አልአስማኡል ሲፋት ብለሽ ታምኛለሽ? አንድ ጥቅስ ስጭኛውን ነብይሽ እንደዛ ብሎ ማስተማሩ። ካላስተማረ ጥመት ነው። የለም አላስተማረም። ስላላስተማረ ምንድነው? ጥመት ነው። ለምን ትስቂያለሽ? አይደለም ያንተ እኮ መዝጊያ እኮ ነው። የሚገርመኝ እኮ ለምንድነው መጀመሪያ ጊዜ መረጃ ወጥተህ ስትናገር እኮ ይህንን በቃ መረጃ ወጣና ለምን አታሳይም? የለም እያልኩሽ እኮ ነው። ከሌለ እኔ እኮ ኔጌቲቭሊ እንትን እያደረግኩ እኮ ነው። የለም እኔ እኮ የለም እያልኩሽ ነው። መረጃ አልጠየቅም። እኔ አልተናገረም እያልኩሽ ስለሆነ ቆይ ባልተናገረበት ላይ መሐመድ የተናገረውን አንጣ እያልሽ ነው። መሐመድ አያውቀውም ይሄንን ከነ እያልኩሽ ነው። ኖ ያ ቃል ተናግሯል ካልሽ አንቺ ነሽ የሚጠበቅብሽ። ይኸው ሐዲስ ላይ ይኸው ተውሂድን በሶስት ከፍሎት አስተምሯል ብለሽ ማምጣት ያለብሽ አንቺ ነሽ። የለም አላስተማረም እያልኩሽ ነው። ተውሂድን አያውቀውም እሱ ጭራሽ። ስለዚህ እሱ ማያውቀውን እናንተን አላህ በሶስት ከፍላችሁ ተውሂድ አልአስማኡል ሲፋት ይባላል፣ ተውሂድ አልሩቢያ ይባላል፣ ተውሂድ አልኡሉሂያ ይባላል ብላችሁ አላህን በሶስት ከፍላችሁ የምታምኑት እናንተ እንጂ ሙሐመድ አያውቀው የለም። ስለዚህ ተውሂድ የምታምኑ ገሃነም ገቢ ናችሁ። አይ አይደለም ሙሐመድ አስተምሮታል፣ ቁርአን ውስጥ አለ፣ ሐዲስ ውስጥ አለ ካላችሁ ማስረጃ አንቱ። እንዴ አንተ መጀመሪያ ማስረጃ አምጣ። አንተ መጀመሪያ እኮ የት እንዳገኘው እታችን ገብቶሻል። ግን ማለት ፕሮሰስ ማድረግ አልቻልሽም መሰለኝ። ወይስ ያኔ ክርስቲያን አማርኛ ይገልጽ አይደለም ለኦዲየንስስ እየገባችሁ ነው? ኖ ገብቶናል። ወላ ግን ማስረጃ የምታወራው ነገር ማስረጃ አምጣ እስኪ ወንድ ከሆንክ። ወይኔ ይኸውልህ እፎይ ማለት ነው። ሶሪ እኔ አሁን በጣም ነው ማዝነው። ቆይ እንዴት ነው መግባባ የምንችለው? ወይ አሁን እናንተ ጋር እኔ ክላስ ላይ ቁጭ ብዬ ተምሬ ነበር። ፈይዛ ትስቃለች። በቀላሉ ላስረዳሽ ፈይዛ በቀላሉ ላስረዳሽ። ካለመረጃ እያወራ መረጃ ሲጠይቁ ካለመረጃ ታወራለህ። መረጃ ሲጠይቁ ፈይዛ ፕሊዝ። ላውራ ሰላም፣ እንዴት ናችሁ? ሶሪ ላውራ አንዴ ኦኬ። እኔ ማለት ቢያንስ ከመሳቃችሁ በፊት ምንድን ነው የተጠየቀው የሚለውን መስማት እኮ በጣም ጤናማ ነው ወገኖቼ። ቢያንስ ምንድን ነው የተጠየቅነው የሚለውን እኮ ማወቅ ጥሩ ነው። ቁርአን ውስጥ የለም፣ ሐዲስ ውስጥ የለም። ትናንትና የመጡ ሰዎች ናቸው ይሄንን ያሉዛችሁ። ሙሐመድ ያላለው ነገር ቁርአን ውስጥ የሌለ ነገር ደግሞ ቢዳ ነው። ቢዳ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ገሃነም ይከታል ብሎ ሙሐመድ አስተምሯል። ስለዚህ እሱ ያላለውን እሱ ያላስተማረውን እናንተ አላህን በሶስት ከፍላችሁ ታምናላችሁ እና ገሃነም ገቢ ናችሁ እያልኳችሁ ነው። ኖ አንገባም፣ ይሄ አስቀድሞም ያለ አስተምሮ ነው ካላችሁ ከቁርአን ከሐዲስ ተውሂድን የሶስት ክፍሎች የተውሂድን ማሳየት የሚጠበቅባችሁ እናንተ ናችሁ።
ማስረጃ ማምጣት ካልቻላችሁ እኔ ያልኩት ትክክል ይሆናል። ግልጽ እኮ ነው ይሄ። ለምሳሌ አያታችሁ አለ። በአያታችሁ ጊዜ ስልክ የለም፣ ለሴ ስልክ የለም። ከዛ በእናንተ ጊዜ ስልክ መጣ። በአያታችሁ ጊዜ ስልክ የለም፣ በእናንተ ጊዜ ነው ስልክ ያለው ስትባሉ በአያታችን ጊዜ ስልክ ላለመኖሩ ስልክ እስኪ በአያታችን ጊዜ ያሳየን እንደማለት እኮ ነው። ስልኩ ወረደ የለም እያልኳችሁ እኮ ነው። ስልክ እንዳለ አሳየን። ኖ ስልክ የለም እያልኳችሁ ነው። አረ ስልክ እንዳለ በአያታችሁ ጊዜ ያሳየን። ስልኩ ራሱ የለም እያልኳችሁ ነው። ስለዚህ ሙሐመድ ራሱ አልተናገረው ማያውቀውም። ቁርአን ውስጥም የለም ሐዲስ ውስጥም የለም እያልኳችሁ ማስረጃ አንጣ። እስኪ የለም ቁርአን ውስጥም ሐዲስ ውስጥም የለም። ማስረጃ አንጣ። ቀጥይ። እኔ ላውራሽ። ሰላም እንዴት ናችሁ? ክርስቲያኖችም እንዴት ናችሁ? ሙስሊሞችም ሰላም አለይኩም ብያለሁ። ይሄ ነገር ያው በሰላማዊ መንፈስ ሁላችንም እየተማማርን ነው አይደለ? ይሄ ክርክር አያስፈልገውም። ግን አንድ ነገር የምነግርህ ፎይ ማለት ነው ረሱላችን ሰለላሁ ዐለይሂ ወሰለም አላህ ወህይ የላከላቸው የተጣፈውን ነው እንጂ ያልተጣፈ እኮ አያነቡም። ረሱላችን ሰለላሁ ዐለይሂ ወሰለም ገብቶሃል? ፎቶግራፍ ሐራም ነው፣ ጀሃነም ይከታል። ይሄ ምንድን ነው? እዚህ ጋር መልስልኝ። እሺ እናመሰግናለን። ገሃነም ከሚገቡት አንዷ ነሻ። ምክንያቱም ቪዲዮዎች ለቀሻል። ቪዲዮዎች እንዳሉ ደግሞ የፎቶ እንትን ናቸው። ስለዚህ ገሃነም እንደምገቢ እየነገርሽን ነው። ፎቶ መለጠፍ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ነፍስ ስሩበት እኮ ገሃነም እንደምገቢ ስለነገርሽኝ ምን ልተባበርሽ? ፈጠራ ስላልክ እኮ ነው። የፈጠራ ስራ ስላልክ እኮ ነው እኮ ገሃነም እንደምገቢ እየነገርሽኝ ነው እኮ። እኔ እኮ ሙስሊም አይደለሁም ክርስቲያን ነኝ እኮ። እኔ አላምንም፣ ይሄን አስተምሮ አላምንም። ፎቶ አይቻልም ያለው ምንድን ነው? እሱ መላእክቶች ቤታቸው አይገባም ፎቶ ካለ ምናምን እያለን አንቺ አሁን ፕሮፋይልሽ እንዳለ ቪዲዮ ምናምን ፎቶዎች ምናምን ናቸው። ስለዚህ መልአክ ዞሮ ገብቶ ማያውቅም አንቺ ጋር ማለት ነው። ከፖይንቱ ጋር ደግሞ ምንም የሚገናኝ አይደለም። በደንብ አስተው ይህታችን። ነቢያችሁ ተውሂድን በሶስት ከፍሎ አስተምሮ አያውቀውም። ተውሂድን ካላወቀው ደግሞ እናንተ በተውሂድ የምታምኑ ሰዎች ምን አምጥታችኋል ማለት ነው? አዲስ ፈጠራ አምጥታችኋል። ፈጠራ ሁሉ ደግሞ ጥመት ነው ብሏል። ጥመት ሁሉ ገሃነም ይከታል ብሏል። ምክንያቱም በቁርአን ውስጥ ከሰማይ በታች ከምድር በላይ ብናኝ ክብደት ያላት እንኳን አላስቀረንም፣ እያንዳንዱ በግልጹ መጽሐፍ ውስጥ የተጻፈ እንጂ ብሏል። ስለዚህ በግልጽ መጽሐፍ ውስጥ ሁሉንም ነገር ምንም ነገር አላስቀረንም፣ ሁሉንም ነገር ዘርዝረናል፣ ተጽፏል በግልጹ መጽሐፍ ውስጥ ከተባለ ተውሂድ በሶስት ይከፈላል የሚል ማምጣት ካልቻላችሁ ጥመት እየተከተላችሁ ነው። ጥመት ደግሞ ገሃነም ይከታችኋል። ይቅርታ ነብዩ ሰለላሁ ዐለይሂ ወሰለም ዛፍ ቅጠሉ ያለቅስላቸው ነበር። እዚህ ጋር ታምናለህ? ቁርአን ይናገራል። ቅጠሉ ያለቅስላቸው ነበር። እሱን እኮ የነገረሽ ራሱ መሐመድ እኮ ነው። ምክንያቱም ለመሰለሽ የለም አጋንንቶች ሰሙኝ፣ አጋንንቶች አደመጡኝ፣ ወደዱኝ አለ። ማነገረህ ሲባል ዛፍ ነገረኝ። ዛፏ ታለቅስልኝ ነበር። ይሄ ተረት ተረት ነው ሙሚና። አንድ ሰው ጨረቃ ለሁለት ተከፍላለች ታውቃለህ? እሱ ተረት ተረት ነው። እሱም ተረት ተረት ነው። ምክንያቱም ቁርአን ላይ አንተ ግልጽ አስፈራሪ ብቻ እንጂ ተአምር ታደርጋለህ ተብሎ አልተነገረውም። ምክንያቱም አንተ ግልጽ አስፈራሪ ብቻ ነህ ነው የተባለው። ስለዚህ አስፈራሪ ማለት ጠዋት ይነሳና እናንተ ሰሃባ ሰዎች ሆይ ከሚመጣው አደጋ አስጠንቃቂያችሁ አስፈራሪያችሁ ብቻ ነኝ እያለ ይጮህ ነበረ። አቡላብን ታሪክ ታውቂያለሽ? የወረደበትን ምክንያት ሱረቱ መሰድ ማለት ነው 11ኛው ላይ። ስለዚህ ሲያስፈራራቸው ሲያስደነግጣቸው ነው እሱ ክፍል የወረደው። ምንድን ነው እሱ ምጮህብን ጠዋት ቆይ አንዴ ምንድን ነው ምጮህብን ሲሉት ጠዋት ተነስቶ ጮኸ። ሊያስፈራራቸው ተራራ ላይ ወጥቶ ሳባ ብሎ ጮኸ። ሰዎች ተሰብስበው ሲመጡ ከዛ የሆነ ነገር ልነግራችሁ ነው ታደምጡኛላችሁ አላቸው። አዎ ንገረን እናደምጣለን አሉት። ከዛ ታምኑኛላችሁ አላቸው። አዎ እናምናሃለን ንገረን እሺ አሉት። አቡላብ ደግሞ አጎቱ ነው የአባት ወንድም። ከዛ እኔ ከሚመጣው አደጋ አስፈራሪያችሁ ነኝ፣ ግልጽ አስፈራሪያችሁ ብቻ ነኝ ብሎዋቸው ጮኸ። ለዚህ ነው የጠራህን አለው አጎቱ። አዎ አለው። ይሄ ጥፋ ብሎት ሄደ።
እንዴት ጥፋ ይለኛል አለና ከዛ ቁርአን ወረደልኝ አላህ ነገረኝ አለና የአቡላብ እጆች ጠፉ፣ ከሰሩ፣ የሰራው ምንም አልጠቀመው። ሚስቱን ጨት ተሸካሚ ስትሆን ከአንገቷ ላይ ጭርት ያለ ገሃነም እሳት ትገባለች የሚል አንድ የቁርአን ክፍል ይሄን አወረደ። እንደዚህ አይደለም ቁርአኑ እኮ ይቅርታ፣ አንዴ ገብቻለሁ። ተበት ሄዳ አቢ ለሃቢ ወተብ ማዕናኑ ማሉ ወማ ከሰብ ይላል ታውቃለህ። ስለዚህ ተበት ያድ ማለት ነው እሺ ሆይ ያረገችበት ነው። ሱቢ ሶላ ሲሰግድ ድረስ አይ አይደለም፣ ታርጉም ይመስላል። ተበት ያድ ማለት ነው ተበት ያድ ማለት ነው ተበት የዳ አቢ ለሃብ የአቢ ለሃብ ሚስት ከሰረች ጠፋች ይላል ቁርአን። እጆቹ ጠፉ ከሰረ ልጅ ተነስበታለች አይደለም እንደዛ ነው። አንተ ያነበብከው ሌላ ነው፣ እኛ የተማርነው ሌላ ነው። እንደዛ ነው። ሜቢ ቁርአኑን አንዴ ክፈተውና እንትን በለው ባክ እንትን እናደርገዋለን። ስለዚህ ምንም ይሄ በቃ ሰዎችን ለመስደብ አላህ ነገረኝ እያለ አንድ ምዕራፍ ሙሉ ያወርዳል። ከ114ቱ ምዕራፍ አንደኛው ይሄ ነው። ከዛ ሳይ ሙስሊም 450 ኤሌ ከዛ ጫካ ውስጥ ሄደ። ሌሊት ጠፋባቸው። ሲፈልጉ ታጡት። በቃ የሆነ ሴጣን ገሎት ነው ብለው ሲፈልጉ ታጡት። ገደል ለገደል ሲፈልጉ ሴጣን ወስዶ ገሎት ነው ብለው ጠዋት ጎሲ ሊቀድስ መጣ። ተሆነ ዋሻ ሲመጣዩት ኬን ነው የምመጣው ሲሉት የሚገርማችሁ ነው አጋንንቶች ሌሊት ጠሩኝና እነሱ ጋር ሄጄ ከነሱ ጋር ምሽት አመሸውኝ አለ። ምን ቁርአን ስቀራላቸው ነበር ያመሸሁት እና እንዴት ተወዳጅ የሆኑ አጋንንቶች መሰሏቸው፣ ጂኒዎች መሰሏቸው አለ። እንዴ ቁርአን እንደቀራህ በምን አወክ? ቁርአን እንደቀራህላቸው ማን ሰማ ሲባል ዛፍ ሰምታለች። ሙሚና ቅድም እንዳለው ዛፏን ሄደን አንጠይቃት፣ ዛፏ ትናገር። አጋንንቶችን አንጠይቃቸው፣ አጋንንቶች ለእኛ ይናገሩ። ኤኒዌይስ የቁርአኑ ክፍል እንደዚህ ነው። ማስፈራሪ ነው የሚለበት አቡላብ ታሪክ። የአቡላብ ሁለት እጆች ጠፉ፣ ከሰረም። ከእርሱ ገንዘቡና የሚያፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን። ይህንን ያልኩት ምን ትክክል አለ የሚያሽኝ አይደ ነው የትኛው ፖይንት ላይ እንደሆነ። ስለዚህ ሙሉ ከ114ቱ አሁን ተናገርከው እፎይ፣ ልክ ነህ። የአቡላሃብ ሚስት ታሰረች፣ እንጨት ተሸካሚ ሆና በገመድ አንገቷን ታስራ ጀሃነም ትወረወራለች ነው ያለ ቁርአኑ። ትርጉሙ እንደዛ አንገቷ ነው እንደዛ ታስራ በሀብል ማለት ገመድ ነው። ስለዚህ አንደኛ እሷንም ሰደባት ምንም በሌለችበት ዝም ብሎ አንድ የቁርአን ክፍል። አሁን ይህንን ትቀሪዋለሽ ሞሚና? ይህን ክፍል ትቀሪዋለሽ? እኔ ቀረዋለሁ። እኔ ቁርአን ቀርቻለሁ አልሐምዱሊላህ። ሙስሊም እሷ ከሞተች ሞሚና እሷ ከሞተች 1400 ዓመት አለፋት። የአቡላብ እጆች ከሰሩ ጠፉ፣ ሁለት እጆቹም ያፈራው ንብረት አልጠቀመውም። የመንቀልቀል ባለቤት እሳት በእርግጥ ይገባል፣ ሚስቱ ትገባለች። ያቺ እንጨት ተሸካሚ ስትሆን ስድብ እኮ ነው ባይዘ እንጨት ተሸካሚዎችን መናቁ ነው በሱ ቤት። በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን ምንድነው? በአረብኛ በይው ሞሚና በአረብኛ በይው እስኪ። እሺ በአረብኛ በይው። ምን ቁርአን ስንቀራ ውዱ አድርገን ነው ሰግደን ነው ቁርአን በስራ ቀርተሻል በአረብኛ? እስቲ በይው አረብኛ። ጠይብ አሁን እኔ ብቀራው እኮ አንተ ለአንተ ትርጉም አያመጣም። አላመንክበትም። ስታምንበት እቀራለሁ። ቀሪው እሺ አረብኛ ቀርቻለሁ ስላልሽ አይመስለኝም። አዎ ቀርቻለሁ። ተበት የዳ ለሀብ ወተበ ማዕናኑ ማሉ ወማ ከሰብ ሴስላናን ዛተ ለሀብ እና ጀሃነም እንቀጣቸዋለን ያለ ገብተዋል። ከነ ሚስቱ አቡ ለሀብ ጀሃነም ይገባል፣ ይወረወራል። በረሱል ሰለላሁ ዐለይሂ ወሰለም ቀልዷል። ገብተዋል። እና ግን ይቅርታ አድርጉልኝ እኔ ክርስቲያን ሙስሊም ወንድሞቼ ይቅርታ። አሁን ስለ አረብኛ ምን ቃል ቀሪልን ነው እንዴ? አንዴ አይ ቀርተዋለች። ማዕና ሳይሆን ማዕግና ብለሽ አስተካክል። ማዕና ብለሽ ነው አንቺ የቀረሽ። ቆይ እሺ በደንብ ልቅራል። ቆይ አዑዙ ቢላሂ ሚነሽ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም ተበት የዳ አቢ ለሀብ ወማ ከሰብ ሰየስላ ናረን ዛተ ለሀብ ወምራቱ ሐማለተ ቀየርሽው ሚን መሰድ ኸላስ
ቀየጥሽው። ቆይ አንተ ቅራው እስኪ እፎይ፣ አንተ ቅራው እሺ። ቁርአን ቀርተሃል አይደል? መጽሐፍ ቅዱስም አንብበሃል፣ ቅራው እሺ። ችግር የለውም። ኖ ልከራከር አይደለም። የታችኛውን ክፍል አንደኛውን ስንኝ ሳይጨርሽ የታችኛውን ስንኝ ላይ ገባሽ። ሌላ ቁርአን ቀራቀራችሁ። ቁርአን ልቀራ አይደለም እዚህ የመጣሁት። ገብቷችኋላ? እኔ አሁን ላዳምጥ ነው እናንተ የምትናገሩትንና አስተያየት ልሰጥ ነው። በቁርአን ደግሞ ለማንኛውም ግን ምንድነው እሱ ለቀልድ ጉዳይ ሳይሆን እናመሰግናለን። በሃይማኖት አልቀልድም፣ በአንተም አልቀልድም፣ በራሴም አልቀልድም። ትክክል። ቴንኪው። እኛ ዋና ፖይንታችን ምንድነው እሱ በአረብኛ ሲባል የሆነ ደስ የሚል የሆነ አስተምሮ መልእክት ያለው ይመስላል። ስድብ ነው፣ ምንም አዲስ ነገር የለውም። በአረብኛ ሰዎች ለማያውቁት አሁን በሰሙት ለሚሰሙት የሚመስለው። አዳምጠኝ፣ እኔ አሁን ክርስቲያን ወንድሞች አሉኝ። አዳምጠኝ፣ አንድ አዳምጭኛ መሆኑና እንጨት ተሸካሚ ገሃነም ትገቢያለሽ ጨርት ያለብሽ ምናምን አንድ ሰው ሲል በአማርኛ ቢለው ምንድን ነው እሱ? ስድብ እኮ ነው። ምንድን ነው? በአረብኛ ሲለው ግን ተመስጦ በቃ እያለቀሰ ሁሉ ሊያደምጠው ይችላል። በአረብኛ በጣም ቀሪዎቹ በዜማ ሲሉት እያለቀሱ ሁሉ ሊያዳምጡ ይችላል። የሆነ ጸሎት መስሎት ማለት ነው። ኤኒዌይስ ግን ወደ ቶፒኩ እንመለስና ይሄ ቶፒካችን ስላልሆነ እያንዳንዱ ኢኖቬሽን ሁሉ ቢዳ ነው። ቢዳ ሁሉ ጥመት ነው። ጥመት ሁሉ ገሃነመ እሳት የሚከት ነው። ተውሂድን በሶስት የከፈለ የቁርአን ክፍል ታውቂያለሽ ሞሚና? ተውሂድ አልአስማእ ወሲፋት ታምኛለሽ? ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ታምኛለሽ ሞሚና? ተውሂድ በሁሉም በቁርአን በተውሂድ አምናለሁ። እሺ ከቁርአን ልትያለሽ ተውሂድ በሶስት ይከፈላል ብሎ አንድ ጥቅስ ልታሳይኝ ትችላለሽ? ቁርአን ቀርቻለሁ ስላሽ እኔ ልስጥህ? ደስ ይለኛል። ኦኬ ተውሂድ በሶስት እንደሚከፈል በቁርአን ውስጥ ተቀምጧል። አንደኛ ሱራ አልፋቲሃ። ተውሂድ አልአስማእ ወሲፋት የሚለውን እስኪ የትኛው አያ ላይ ነው ያለው? ተውሂድ አልአስማእ ወሲፋት የሚለው ስንተኛው አያ ላይ ነው? ኦኬ አልአስማእ ወሲፋት አልአራፍ 7:180 አልአራፍ 180 ላይ ሂድለት ክፈትለት። ተውሂድ በሶስት ይከፈላል። ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ ተብሎ ይባላል ብሎ ሊያሳየን ነው። ባይዘ አይደለም ተውሂድን በሶስት መክፈል፣ ተውሂድ የሚለው ቃል ራሱ ቁርአን ውስጥ የለም። አይደለም በሶስት ሊከፈል ተውሂድ የሚለው ቃል ራሱ የለም፣ አይታወቅም፣ አላህ ያውቀው። አሁን እያሳየሁ እኮ ነው እኮ እናያለን። ጠየከኝ። መቶ ስንት ነው ያልከው? 180 መሰለኝ አለው። አዎ አስማእ ወሲፋት 7:180 ቀጥል። ተውሂድ አልአስማእ ወሲፋት የሚለውን አሳየኝ እስኪ። ምን ይላል? ስለምንድን ነው የምናገረው? አሁን አንብብና አሳየኝ አንተ። ኦኬ ብዙም አይታየኝም። አላህም ማልኩላል። እኔ መጥፎ ስሞች አሉት ብዬ እኮ አልጠየቅኩም። ስለዚህ አሁን ይሄ ስለ አላህ እኔ መጥፎ ስሞች አሉት ብዬ ወጥቶኛል? አልወጣኝም። አላህ እናንተ በምን ታምናላችሁ? በተውሂድ። ተውሂድ ደግሞ በሶስት ይከፈላል። ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ ብላችሁ በሶስት ከፍላላችሁ። እነኚህን አስተምህሮቶች እነኚህን ቃሎች አላህና መሐመድ ያውቁታል ወይ? አዎ ያውቁታል። አሁን ይኸውልህ እኔ አስማእ ወሲፋት አሳየኝ ስትለኝ አመጣውልህ። እዚህ ላይ ስለ አስማእ ወሲፋት እየተናገረ ነው፣ ስለ አላህ ማለት ነው። አንብብ። የትኛው ቃል ነው አስማእ ወሲፋት የሚለው? አስማእ ወሲፋት ቃሉን ነው እንደ እንትን የምትፈልገው? አስተምህሮቱን ነው እንጂ የለም ቃሉ አስተምህሮቱን እኮ ነው። የለም ቃሉ የአላህን አንድነት የሚናገር ክፍል አለ በቁርአን ውስጥ? እኔ ፕሊስ አልጠየቅኩም። እኔ ያለ አንድነት አለ የለም ብዬ አልጠየቅኩም። እኔ ተውሂድ አልአስማእ ወሲፋት የሚባል አለ ወይ ነው? አዎ አለ። ይሄ ራሱ ትርጉሙ በትርጉም ደረጃ የት አለ? ትርጉም ምናምን አትበለኝ። የት አለ? ይህን አንተ እንድትተረጉምስ ማን መፍት ሰጠ? ምክንያቱም አንተ አዲስ ቃል አንጥተህ የምትተረጉም ከሆነ ስቲል አሁንም ቢድአ ነው። ቢድአ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ የገሃነመ እሳት የሚከት ነው። ምክንያቱም ምን ብሏል ነብይ?
እያንዳንዱ አዲስ ነገር ሁሉ ጥመት ነው ስላለ ማለት ነው። ቁርአን ደግሞ ምን ብሏል? አንድንም አልተውንም የብናኝ ክብደት ያላትን እንኳን ብትሆን ሁሉም በግልጽ መጽሐፍ ውስጥ ተጽፏል ብሏል። ስለዚህ ያልተጻፈ ቃል አምጥተህ እንደዚህ እንድተረጉ ማንም አይፈቅድልህም። ማብራራቱ ከኔ ነው፣ ማንበቡ ከመሐመድ ነው ስለተባለ ኩሉ ቢደቲን ዶላላ ማለት ሁሉንም አያካትትም ሲጀመር። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መንሰነ ሱነትን አህሰና ብሎ የተናገሩት አለ። መንሰነ ሱነትን ሰይአ አልተናገረም። ስለ ቢዳ ሲናገሩ ነብዩ መሐመድ ኩሉ ቢዳቲን ደላላ ሲሉ ምንድነው እያስተማሩ ያሉ? ጥመት ነው። በቃ ምንም ነገር የለውም። ሁሉም ፈጠራ ጥመት ነው። ጥመት ሁሉ ገሃነም ይከታል ነው ያሉት። ኦኬ ገሃነም ይከታል። ስለዚህ አሁን ይሄ አስተምሮቱ ከተውሂዱ አንድ አካል ነው። የለማ ተውሂድን በሶስት ከፍሎ ያስተማረበትን አሳየኛል እኮ የለም። ምንድነው እሱ? አላህ ብዙ ስሞች ያሰጣው እኮ ብራዘር ምንድነው የሰጠኝ? አላህ ስሞች አሉት የሚል አምጥተህ ሰጠሁት ይለኛል። እኔ ተውሂድ በሶስት ይከፈላል የሚል ማስረጃ እንጣለዋለሁ። አላህ ስሞች አሉት የሚል ይመጣልኛል። መልካም ስሞች አሉት፣ ሸበላው፣ ቆንጅየው ምናምን እያልኩ ልቀጥል? ማን ጠየቀ? ማን ጠየቀ? መልካም ስሞች አሉት አለ ነው አስተምሮቱ። ስሙን አይደለም አምጣልኩ እኮ ተውሂድ በሶስት ይከፈላል የሚል ቃል አሳየኝ። አስማው ሲፋት ጠየቀኝ፣ አመጣውልህ። ሩቡብያ ከፈለክ ይሰጣለሁ። በቃ ሚታር ማምጣት የምችል ሙሳ ታመጣለህ፣ ማምጣት ትችላለህ። አንድ ሻ መስታገሳለሁ። ዝም ብለህ ትጮኻለህ። አሁን ሄዶ እኮ አላህ እኔ ነኝ ማለት አይቀርም። ለምን አትረጋጋም? መቼም ከአላህ እኔ ነኝ አልልም። የእናንተን አላህ አስበዋል። ጭንቅላት የሌለው አላህ እንዴት ሆናለሁ? ጭንቅላት የሌለው አላህማ መሆን አልፈልግም። ወንድሜ ምን ሆነ ነው? ጭንቅላት የለም። አንተ ነህ ጭንቅላት የለም። የበግ ጭንቅላት ይዘህ ትዞራለህ። ሰበከት ሰብካለህ። ዝም ብለህ ማስረጃ አምጣ። የምታወራው ነገር ሁሉ አይሻልም? ሙሳ ታዲያ አላህ ጭንቅላት ከነ የለውም። በግ ቢያንስ ጭንቅላት አላት። አላህ ጭንቅላት አለው? በግ ከመሆን እባክህ ጭንቅላት የሌለ ይሻላል። ደደብ ኧረ ተው፣ በግ ይሻላል። አላህ እኮ እግር ነው ያለው እንጂ ጭንቅላት አይደለም ያለው። ከእግርና እግር ብቻ ከመሆን እና በግ አይሻልም? የምትረዳ ከሆነ ማስረጃ አምጣ። ይኸውልህ ሙሳ ማስረጃ አምጣ የምትለኝ አንተ ነው የሚጠበቅበት። ተውሂድ በሶስት አዳምጥ። ማስረጃ የለም። አንተ የሚታጠርገኝ ይላል። አላህ መልካም ስሞች አሉት ይለኛል። እኔ ጠማማ ስሞች ነው ያሉት ብዬ አልጠየኩም። እግር የሚባል ነገር አለው፣ እጅ የሚባል አለው፣ ጣት የሚባል አለው፣ ጭንቅላት የለውም። መጠየቁ እሱን የኔ ፖይንት ምንድነው? እሱ ተውሂድ በሶስት ይከፈላል የሚል ማምጣት ትችላለህ ወይ? አይደለም በቁርአን በሐዲስ ማምጣት። ነብይ ያውቀዋለሁ ይህንን ቃል። የተካፈለውን እያመጣውልህ እኮ ነው። የተካፈለውን ፕሊስ አዳምጥ። አላህ መልካም ስሞች አሉት። አላህ መልካም ስሞች አሉት። አላህ 99 ስሞች አሉት። ለምንድን ነው እንትን የምትለው? አይ አትጮህ። አላህ መልካም ስሞች አሉት። እኔ ጠየኩ ምንድን ነው የምታውቀው አንተ ጅን? አዳምጥ። እኔ ጠየኩ ተውሂድ በሶስት ይከፈላል የሚል እንጂ አላህ መልካም ስሞች አሉት። ከዛ ደግሞ አዳምጥ። ከዛ ምን ይለኛል? ቀጣይ ነው መሰላችሁ? አላህ 99 ስሞች አሉት፣ እነኛ መልካም ስሞቹ 99 ናቸው ሊለኝ ነው። እኔ አልጠየኩም እሱን። መልካም ስሞቹ ስንት ናቸው? 99 ሊለኝ ነው። አሁን እኔ ጠየቅኩ ተውሂድ በሶስት ይከፈላል የሚል አላህና ሙሐመድ ካወቁት አንጣ ማስረጃ። ይህን አካውንት ሰጣለሁ፣ ንጥጥር አቆማለሁ። ኦኬ ልናገር እኔ አሁን ልናገር። ቀጥል። ተውሂድ በሶስት ይከፈላል ያለበትን። ኦኬ ችግር የለም። በእስልምና አስተምሮ ውስጥ ተውሂድ ቃል በቃል በሶስት ይካፈላል አይባልም፣ ግን ተካፍሎ ቁጭ ብሏል ኦልሬዲ ማለት ነው። እናመሰግናለን። በቃ የለም ማለት ነው። ከሌለ ምን ትሰራለህ ታዲያ? ተውሂድ ምንድነው? ሙሐመድን ያሸለፈት ሳይገረዝ ታገኘዋለህ። ሄድና እሱን በቂያማ ቀን ደግሞ እንትኑን አፍስሶ ነው የሚያስነሳ ከመቃብር። እሱን ሄድና እንትን በል። ኤኒዌይስ ፎቶ ነው የሚያስነሳ ከአንተ ፎቶ ያመለክተ አዳም ዛንተ። ኤኒዌይስ በደንብ አስተውሉ። ተውሂድ የለም ቃሉ አንድ ቁርአን ላይ። ተውሂድ በሶስት ይከፈላል የሚል ደግሞ የለም።
ለዘመናት ስላሴ የሚል ቃል የለም እኮ ስላሴ የሚል እስቲ ቃል በቃል አሳየኝ። ና ግባ እናንተ ጋር አሳየኝ እስቲ ተውሂድ በ3 ይከፈላል የሚል ይሄን አማኝ እንዳለ ምንድነው ጥመት ውስጥ ነው ያለው። ጥመት ሁሉ ደግሞ ገሃነም ይከታል። ኦኬ ሚፍታ ቀጥል። ጓደኛ መጣ። አቤት አቤት። እንኳን ደህና መጣ። እንኳን በሰላም መጣ። ደህና ናችሁ? ይመስገን። እንዴት ነው? አለን። ተውሂድን በ3 ታምናለህ? ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ በሚባሉት ታምናለህ? እኔ እስልምና እውቀት ያነክል የለኝም። ይቻላል አድምጡ ለገባሁት። ኦኬ መልካም። እሺ ሚውታርክ ቆይ አይ ካላወቅ በመጀመሪያ ግን አንዴ እዚህ ጋር በመገኘት ደስ ብሎኛል። ኦኬ እና ሰላም ናችሁ? በተረፈው ምንድን ነው እሱ? ምንድን ነው? ሙስሊም ነህ ክርስቲያን ነህ? ሙስሊም ነህ ክርስቲያን ነህ? አልሐምዱሊላህ ብቻ ሙስሊም ነኝ። እኔ ሙስሊም ነኝ። ኦኬ አታውቀውም ብዙም በዚህ ጉዳይ ላይ በሙሉ እኔ እስልምና ያው ትክክለኛ መንገድ ነው ብዬ ያው ከክርስትና ይሻላል ብዬ እስላም ነኝ አልሐምዱሊላህ። ምክንያቱም ያው እስላም ያው ካወቀው ዓለም አቀፍ ነው እንደምታውቀው። እስልምና ማለት ያው እንደ ክርስቲያኖች ሀገር አቀፍ አይደለም። ብሔራዊ ቡድን ነው ዓለም አቀፍ ነው። አዎ እስልምና ዓለም አቀፍ ነው እንደ ክርስቲያኖች አይደለም። ክርስቲያኖች አሁን የፈለከበት አገር ብትሄድ ያው እስላሞች ያው በቁርአንና በሰላት በሁሉ ነገር አንድ ነው። ሁሉ ነገር አይፈለከውን ዓለም ብትሄድ ማለት ነው። እንደ ክርስቲያኖች በወረዳና በቀበሌ አይለያይም። ለምሳሌ ያው እውነተኛ ሃይማኖት ነው በሱ ወይ ኦኬ ዓለም አቀፍ ነው። እኔ ብዙ ሰው ስላለ ትንሽ ልቤ ፈርቶብኝ ነው። ግን በእርግጥ እኔ በእስልምና ላይ ብዙ እውቀት የለኝም። ምን ማለት ብቻ እስልምና ትክክለኛ ሃይማኖት ከክርስትና እንደሚሻል አውቃለሁ። ለምሳሌ ማለት ነው አንደኛው የሚለው ነገር በቃ የሚሻልበት ምክንያት ምንድነው? እሱ እስልምና ከክርስትና የሚሻልበት መንገድ አንድ አምስቶቹን ልንገርህ። አንድ አምስት አሉ እስልምና ከክርስትና የሚሻልበት። አንደኛ እስልምና መዋሸት ይችላል። ሁለተኛ እስልምና መግደል ይችላል። ሶስተኛ እስልምና ድንቁርናን ይችላል። አዳምጥ፣ ማስረጃ አንጣ ይለኛል። ልቀጥልልህ? እሺ እስልምና መዋሸት ይችላል። ራዕይ ደሰሊ 249 ላይ እንዲሁም ደግሞ አንድ ቢታርክ ጠበሪ ወሊም 6 111 ላይ እስልምና ማስፈራራት የወጡትን መግደል ከእስልምና ከወጡ መግደል ይችላል። ይሄ የተሻለ ነው። ሱናን አናሳይ 4059 ላይ፣ ሱናን አናሳይ 4060 ላይ፣ ሱናን አናሳይ 47 ላይ፣ ሱናን አናሳይ 4066 ላይ እንዲሁም ደግሞ የሴቶች ምዕራፍ 89ኛው ላይ በዚህ እስልምና የተሻለ ነው። ሌላ እስልምና ከክርስትና የሚሻልበት ድንቁርና ተከታዮቹም መስራቹም መሀይም ስለሆኑ እስልምና ከክርስትና ይሻላል። ሳያል ቡካሪ ያዝ። ሳያል ቡካሪ 1913 ላይ አዳም ጠየቀኛ ምላሽ አትፈልግም? ወይ ወደ ቶፒኩ ጋር ወደ ቶፒኩ ግባ። አሁን አንተ እኮ እዚህ ጋር አንዴ ብቻ ሙሳን አስወርደው አንዴ ሚፍታ ሜይ ቢ ቶፒክ ላይ የያዝነውን ቶፒክ ሰምተዋል ሚፍታ? እኔ አልሰማሁትም። ብቻ አሁን ነው ገባሁት። ልክ ስገባ አጋጣሚ ቶፒኩ ላይ ገባ ታወቅ። እሺ በተውሂድ ታምናለህ? በተውሂድ ታምናለህ? እንዴት ተውሂድ ማለት? አዎ አምናለሁ። ተውሂድ በስንት ይከፈላል? ተውሂድ እንዴት በስንት ስትለኝ፣ ተውሂድ ማለት ለምሳሌ በአላህ ማመን ነው። በአላህ አምናለሁ እኔ። ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያን ታውቃቸዋለህ?
እኔ የለ እነሱን የለ አሁን ለምሳሌ እኔ ባላቃቸው እኔ ልጅ ነው ባላውቀውም ችግር የለም። ምክንያቱም እኔ የለ ካላወቅህ ታዲያ ተቀመጣ ካዳ ቀደም ያልኩ ለዚህ ነው ድንቁርና ጠቅሞሃል። እስልምና ከክርስትና የሚሻልበት ተከታዮች እኔ ትንሽ ፈርቼ ነው እዛ ጋር ስለ እሺ አውራሽ ችግር የለውም። በቃ ተረጋጋና ና እንዴ ጊዜ ለምን እሺ በቃ ያንተን ድብ ተርታኔ ለካ እንዴ አንተ ፈርታል አልፈራህ እያልኩኝ ስጠይቀው አላውቅም። ደግሞ ፈርቼ ነው ይለኛል ሰው። ያንተን መፍራት እኔ በምን ላረጋጋ ካደ ቁጡብ ነኝ ቁጡብ ነው የሚለው አይደ ነው። ቁጡብ ሁኚ ነው አይደ ነው። ቁጡብ ሁኚ ውድ ትሆኛለሽ። ይሰማል እህታችን ሴት ከሆንሽ አልሰማም ይሰማል አለሽ እህታችን ቁጥብ ሁኚ ኦኬ ቁጥብ ሁኚ በቃ ሜቢ መማር ፈልጋ ይሆናል። ካሊድ ኦኬ አቤት 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 እያፈጠርክ ነው እንዴ? አልነበርኩም እኔ ስልኩ ጋር አልነበርኩም። መልካም በተውሂድ በሶስቱ የተውሂድ ክፍሎች ታምናለህ? ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ እና ተውሂድ አልኡሉሂያ በሚባሉት እነኚህ ታምናለህ? አዎ አምናለሁ። ለእነኚህ ሙሐመድ እነኚህን ተውሂድ አልአስማእ ወሲፋት እንደዚህ ብሎ ተውሂድን በሶስት ከፍሎ አስተምሯል? አዎ አስተምሯል። ቁርአን ላይ አለ። አንድ ጥቅስ ብቻ ስጠኝ ተውሂድ የሚባል ቃል በሶስት ይከፈላል የሚል። ተውሂድ አላሉም። ተውሂድ ኡሉሂያ የአላህን አንድነት ነው የሚገልጸው። ጨረስን። ገና ሳንጀምር ጨረስን። አላሉም። ሙሐመድ ያላለው ነገር ሁሉ ደግሞ ምንድነው? ጥመት ነው፣ ፈጠራ ነው። ሶሪ ለምን ትፈራለህ? ትፈራለህ ይለኛል እንዴ? ደግሜ ያስገባው እኮ ደግመህ እንድታወራው ነው። ምን አለ? አላሉም። ካላለ ደግሞ ምንድነው ብያችኋለሁ? አዲስ ነገር ሁሉ እሱ ያላለው ነገር ሁሉ ምንድነው? ፈጠራ ነው። ፈጠራ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ምን ብሏል? የገሃነም እሳት ነው። እናመሰግናለን። በዚህ ማንንም ማታለል አትችልም ብሮ ራስህን የምን ማታለል ነው የምታወራው? ኒውል ሙስሊም ነህ? አዎ ነዋል ነው የሚለው። አማን ናችሁ? እሺ ይመስገነው። ሙስሊም ነህ? የሰው ያውም ጥርት ያልኩ ሙስሊም ግን ተውሂድ በሶስቱ የተውሂድ ክፍሎች ታምናለህ? አንድ በሶስቱ የተውሂድ ክፍሎች ታምናለህ? አንድ ነገር ልጠይቅ በእናትህ። ቀጥል። በሶስቱ የተውሂድ ክፍሎች ታምናለህ? አምናለሁኝ። እሱን አምናለሁኝ። በስነ ስርዓት አምናለሁኝ። እነኚህን የሶስቱን የተውሂድ ክፍሎች እኔንማ ስማኝ፣ እኔ ብታምን ከሆነ ሶስቱን የምታምነው ሙሐመድ የነገረህና አላህ የነገረህ ነው አይደለ? ስማኝ፣ እኔ በዚህ በተውሂድ የምትለው አምናለሁኝ። ግን ይሄ ይቆይና የሆነ ነገር እንነጋገርና ከዛ በኋላ ወደዚህ ፖይንት እንገባለን ማለት ነው። አይቆይም። በቃ በውስጥ ጻፍልኝ። የሆነ ነገር ለማውራት ከሆነ ሜቢ በቃ ቶ ቃልን እንድደረልህ ይሆናል። በቃ በውስጥ አውራኝ። ከቃል ጋር ተማክረን ምላሹን እንሰጣለን። እስቲ መጀመሪያ በቃ እናመሰግናለን። ሰሞጣ ከስር ጠብቀኝ። ቃል ከበላዩ ስትቀመጪ ከፍ ብሎ ሲያየኝ እኔ ማየት ትቶ አንቺን እያየ ነው። በቃ እቺን ከእስልምናችን እንዴት ነው የወሰድካት? ከዳርክልኝ እመለሳል ወደ እናንተ እመጣለሁ ሊል ይሆናል። ኤኒዌይስ ቶፒኩ ላይ የለም። ሙሐመድ ያልተናገረው ነገር ሁሉ ምንድን ነው? አዲስ ነገር ነው። አዲስ ነገር በሙሉ ደግሞ ምንድን ነው? ጥመት ነው። ጥመት ሁሉ ደግሞ ምንድን ነው? የገሃነም ነው። ቃል በቃል መጽሐፍ ቅዱስ ላይ እንዲያሳየኝ ኤግዛክት ወርድ ፋላሲ ምን እንደሆነ እናሳያችኋለን። ኑሪ ቀጥል። ሰላም እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰውን ለምን ነው የምትቆጣው?
አንተም ትወጣለህ ካልመለስክ። ያው ገስቱ 9 ሰው ብቻ ስለሚይዝ ማለት ነው። በተውሂድ አላስማው ሲፋት ተውሂድ አልሩቢያና ተውሂድ አልኡሉሂያ ታምናለህ? በሶስቱ የተውሂድ ክፍሎች። ቆይ ጥያቄ መልስኝ መጀመሪያ። ለምንድን ነው ሰው የምታስወጣው? ለምን እንደማስወጣ ማወቅ ከፈለክ ምን ታደርጋለህ መሰለህ? ከስር ሆነህ ትማራለህ። መመለስ አትችል ለምንድን ነው ማስወጣው የሚለው ይገባሃል ወደፊቱ። ማሜ ቀጥል። ማሜ ላፍ ካልመለስክ ታዲያ ምን ከአንተ ጋር ልዳረቅ ነው? እንደዚህ ጋር 8600 በላይ ሰው የተቀመጠው ሊማር ነው ከኛ። ማሜ መመለስ ትችላለህ? ታክቲካል የሆነ ማፈግፈጊያ አትጠቀሙ። መልሱ ላይ አለ የለም ደሲት። ከዛ ውጭ ጭቅጭቅ አያስፈልገውም ቤቱ። ጭንቅላት ያላችሁ ግቡ። አንዳንዴ የምትከተሉት ነገር ተጽዕኖ ሊያደርግባችሁ ይችላል። የምትከተሉት ነገር ጭንቅላት ከሌለው እንደዛ ሊያደርጋችሁ ይችላል። ሁላችሁም ጭንቅላት ያለውን ተከተሉ ልጆቼ። ማስተዋል የሚችል ማገናዘብ የሚችል ፎከስ አድርጉ። ይሰማል? አብዱ ይብራ አለ ይሰማል? አብዱ ሚዩት አድርገው። ኦኬ እሺ፣ ፈይሰል አለ? አለ። ሰላም ነው? እንዴት ነህ? እንኳን ደህና መጣህ። አለን አለን፣ አልሐምዱሊላህ። ኦኬ፣ ሰምተዋል ጥያቄያችንን ፈይሰል? ሰምቻለሁ። ኦኬ፣ ሙሐመድ ሁሉንም ነገር ተናግሯል፣ ያስቀረው ነገር የለም ብለህ ታምናለህ? ሁሉንም ነገር ተናግሯል። ኦኬ፣ በጣም ጥሩ። እሱ ከተናገረ ውጪ ሌላ አዲስ ነገር ቢኖር እሱ ፈጠራ ነው ብለህም ታምናለህ? ፈጠራ፣ አዲስ ነገሮች ሁሉ ፈጠራ ናቸው። ኦኬ፣ እነዚህ ፈጠራ የሆኑ ነገሮች ደግሞ ሁሉ ክህደት ናቸው ወይም ደግሞ ወደ ሰውን ወደ መጥፎ ነገር ውስጥ ይከታሉ። ኦኬ፣ ስለዚህ እነዚህ ሰዎች ደግሞ መጨረሻቸው የገሃነም ነው ማለት ነው። ፈጠራዎች ሁሉ የገሃነም ያስገኛል። በጣም ጥሩ። እሺ፣ እንደዛ ከሆነ ሙሐመድ ስለ ተውሂድን በሶስት መክፈል ያስተማረበት እስኪ ስጠኝ። ተውሂድ በሶስት ይከፈላል ያሉት ዑለሞች ናቸው። ስለዚህ እንዳለ ዑለሞቹ ምንድነው ማለት ነው? ገሃነም ናቸው ማለት ነው። እናመሰግናለን ወንድማችን። አይደል ሙሐመድ አስተምሮታል ተውሂድን ለሶስት መክፈል። ረሱላችን ለምሳሌ ስለ ሰላት ሸርጥ፣ ስለ ውዶ ሸርጥ ዑለሞች ከፋፍለውታል። ስለዚህ እንዳለ ገሃነም ናቸው ማለት ቢድዓ ሆነ ማለት ነው እንዴ? አይ ሰላት ሸርጥ ቢሆንና የተውሂድን በሶስት መከፈል አመጣኸው እንጂ ማለት ነው። የተውሂድን በሶስት መከፈል አመጣህ እንጂ ሌሎች በጣም ከፋፈሉት። በቃ እኮ ፈይሰል እናመሰግናለን፣ ተጨማሪ መረጃ እየሰጠን ስለሆነ ቴንኪው በጣም ሜክስ እንገባበታለን። እሱን ደግሞ እኮ በጣም ጎበዝ እናመሰግናለን። ምን እያለን ነው? እነዚህ ነገሮች ቢድዓ አይደሉም፣ ለሰዎች እንዲረዱ። አዳም ቀደም ምን ብሎናል? ክርስቲያን ሲጠይቀው ሙሐመድ ሁሉን ነገር አስተምሯል? አዎ። ያስቀረው ነገር አለ? የለም ብሎ ነው የተነሳው። ሁሉን ነገር አስተምሯል ብሎ ነው የተነሳው። አምላክህንስ በሶስት ተውሂድ ከፍሎታል? አልከፈለውም። ማነው የከፈለው? ዑለማዎቹ ናቸው። ትናንትና የመጡ ናቸው የከፈሉት። ሙሐመድና አላህ ይህንን ተውሂድን በሶስት እንደሚከፈል ያውቃሉ? አላህም አያውቅም፣ ሙሐመድም አያውቅም። ሙሐመድ ማያውቀው ነገር ሁሉ ምንድነው? አዲስ ነገር ነው። አዲስ ነገር ሁሉ ደግሞ ምንድነው? ኢኖቬሽን፣ ቢድዓ ነው። ቢድዓ ሁሉ ደግሞ ምንድነው? ጥመት ነው። እናመሰግናለን። ሚዩት ለምን ታደርጋላችሁ? አንድ ነገር ላሳይ። አህባሾች ናቸው እንደዚህ አይነት ጥያቄ የምጠይቁት? አንዴ ችግር የለውም። እኛ ምንም አህባሽ ናችሁ እንዴ እንደምትጠይቁት? ሙሐመድ ሽንት ቤት እንኳን አቀማመጥ አልቀረም ያስተማረው ናችሁ። አህባሾች ናቸው። አንዴ ቆይ፣ አንድ ሐዲስ ላንብብላችሁ። ሱናን አቢ ዳውድ 7 ላይ ምን ይላል መሰላችሁ? አንዱ ተደመሩ። በቃ እንደዚህ አይነት ጥያቄ የምጠይቁ ከሆነ ሁለታችሁም ለኛ አንድ ናችሁ። ሁለታችሁም ኦኬ። ናሬትድ ሳልማን አልፋሪሲ እንደተረከው ይልና ኢት ዋስ ሴድ ቱ ሳልማን፣ ለሳልማን እንደዚህ ተብሎ ነበር። the prophet teaches everything even if about excrement ሙሐመድ ለእናንተ ሁሉንም ነገር አስተምሯቸዋልን
እዳሪ እንኳን ስለመጣል ሽንት ቤት እንኳን ስለመቀመጥ ወይ ተብለው ተጠይቆ ነበር። የሰው ሂ ሪፕሌድ የስ አዎ አስተምሮን ነበር ብሎ ተመልሷል። ኦኬ ሙሐመድ ሽንት ቤት ስለመቀመጥ አስተምሮ ስለ ዋናው ስለ አምላክ ተውሂድ በሶስት ይከፈላል የሚለውን ግን አላስተማረም። እነማን ናቸው ያመጡት? ዑለማዎች። ሙሐመድ ከሞተ ከ300 ከ400 ከ500 ከ1000 ዓመት በኋላ የመጡ የእስልምና ሊቃውንት የሚባል ብለው የሚከተሏቸው እነሱ ናቸው ያመጡት። እስልምናን ሪፎርም እያደረጉ ያደረጃጁት እነማን ናቸው ማለት ነው? ሙሐመድ ከሞተ ሙሐመድን ጭራሽ በጊዜው የማያውቁት የነበሩ ሰዎች ናቸው። እነዚህ ሁሉ ገሃነም ናቸው አሁን ማለት ነው። ሙሐመድ ስለ ሽንት ቤት መቀመጥ አስተምሯል፣ ስለ ተውሂድ አላስተማረም። ያ ሙሐመድ ያላስተማረው ነገር በሙሉ ደግሞ ምንድነው? የአህባሾች ነው ወይ ነው ጥያቄ። የግድ አህባሽ ብቻ አይደለም መጠየቅ። አህባሾች እዛም ማረዋቸዋል ማለት ነው እንደዚህ እየጠየቁ። ኤኒዌይስ አይደለም ቤቱ የኦርቶዶክስ ስለሆነ ስለ ኦርቶዶክስ ስለ ክርስትና ለምን አይዞ ስለ ኢየሱስ እየተጠይቃችሁ ሚስጥራችሁን ተበላባችሁ አይደል? መልሳለህ ስለ ኢየሱስ ፈጣሪነት ፕሊዝ መልስ ካለ መልስ ፕሊዝ አዳምጥ። አሁን ምንድነው ሚስጥራቸው? ሚስጥራቸውን አወጣ ነው ማለት ነው። ለዘመናት እስልምና አንድ ነው፣ ሙስሊም አንድ ነው፣ ልዩነት የለንም ወዘተ በለም አወጣ ነው። አንዴ ላውራ ሶሪ ታ መሐመድ ሽንት ቤት አስተማረ ነው ያልክ እዚህ ጋር እስኪ አንደርስታንድ አድርግልኝ ጥያቄውን። አስተምሯል አልከው መሐመድ ያላስተማረው የለም ተብሎ የሚታመነው ሁሉን ነገር በቁርአን ላይ ምን አለ መሰለሽ? በደንብ አስተውይ። በይሰላ አዳምጥ ፕሊስ። ኔክስት ካነሳ አውርዶ ክርስቲያን ከሰማይ በታች ከምድር በላይ ብናኝ ታውቂያለሽ አይደለ? የብናኝ ክብደት እንኳን እሷ የምታክል እንኳን ያልተጻፈ የለም በቁርአን ውስጥ ሁሉም ነገር ተጽፏል ተባለ። አንድ በይ። በሐዲስ ላይ ደግሞ ሙሐመድ ሁሉን ነገር አስተምሯል፣ አንድም የቀረው የለም። እንዴት ሽንት ቤት መግባት እንዳለብሽ፣ እንዴት ሽንት ቤት ላይ መቀመጥ እንዳለብሽ፣ እንዴት መነሳት እንዳለብሽ ማረው ምን አለ? ምንም የለም ነው። ከሱ ካስተማረ ይሄ ሁሉ ካስተማረ በደንብ ክርስቲያን እንደዚህ ባለጌ ሰው ለምን ታስገባለህ? ይሄ ሁሉ ካስተማረ በደንብ አስተውይ። ስለ አምላክ ስለሚመለከው ግን እናንተ ዛሬ ላይ በዋናነት ተውሂድ በሶስት ይከፈላል ብላችሁ አምላካችሁን ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብላችሁ የምታመልኩትን ሙሐመድ አያውቀውም። አንድ በይ። እንደዚህ ከፋፍሎ አላስተማርም። ሁለት በይ። ስለዚህ እንዴት ማማጥ እንዳለብሽ፣ እንዴት ቂጥሽ መጥረግ እንዳለብሽ፣ እንዴት መውጣት እንዳለብሽ ያስተማረሽ ስለ አምላክሽ ካላስተማረ ሁሉን አስተምሯል ከተባለ እሱ ደግሞ ምን አለ? እኔ ያላልኩትን ከሆነ አዲስ ነገር ነው። አዲስ ነገር ደግሞ ጥመት ነው። ጥመት ደግሞ ገሃነም ያስገባል አለ። ስለ አላህ ስለ ተውሂድ አስተምሯል ብለን ስንል አዳምጪ፣ አላስተማረም። የለም ማስረጃ። እነማን ናቸው ታዲያ ያስተማሩት? ሙሐመድ ከሞተ ከ100 ዓመታት በኋላ ከ500 ከ1000 ዓመት በኋላ የመጡ አላህን እንዲህ ብለን እናምልክ፣ አላህ እንደዚህ ይከፈላል፣ አላህ እንደዚህ ይላል ብለው አስተማሩ። ቤት ነው። ይቅርታ አንድ ላውራ 5 ደቂቃ። ይኸውልህ እኔ ያልኩህ እኮ ሽንት ቤት ስትል ስላቀማመጥና ስለዛ ተወው ይቅር፣ ሴት ነኝና ላ የኛ ነብይ መሐመድ ብቻ አልልም። እኔ ይቅርታ አድርግልኝ፣ ረሱል ሰለላሁ ዐለይሂ ወሰለም ብለን የምንጣራ መሐመድ ብቻ አንልም። ይቅርታ እፎይ። ጠይብ ምን መሰለህ፣ ሽንት ቤት ስገቡ በግራ እግራችሁ ግቡ። አላሁመ ኢኒ አውዙ ብከ ሚነል ኻባኢስ ወል ኻባኢስ ምን ማለት ነው? ከሴትና ከወንድ ሰይጣን ጠብቀን ብለን በግራ እግሬ እገባለሁ። ሰይጣን አይመታኝም። ስወጣ ደግሞ ኡፍራነክ ማረኝ ብዬ በቀኝ እግሬ ነው የምወጣ። ሰይጣን ሽንት ቤት ሰይጣን አለ። ሽንት ቤት አይበላም አይደል እንዴ? ታውቃለህ? ሰይጣን በሁሉም አለ። ሽንት ቤት እርኩስ ይወዳል ሰይጣን መንፈስ። ስለዚህ አስተምሯል መሐመድ፣ አላህ ነግሮታል። ግን ይቅርታ አድርግልኝ፣ እኔ ያው ሁላችንም ይቅርታ እያልኩ ነው የማወራ። ምክንያቱም እኔ ሰው በኒ አደም ስለሆነ ብቻ ሰው ስለሆነ ወዳለሁ። ክርስቲያን ሙስሊም አይደለም። ያው ባይዜ ኡስታዞችሽ አይሰሙሽም፣ ይሄንን እንዳይሰሙሽ ይቃወሙሻል። ሰው በመሆኑ ብቻ መወደድ የለበትም ብለው ዛሬ የተሰራ ቪዲዮ አይታችሁታል። አይ ቲንክ ጸጋዬ ክፍሉ የሚባል ቲክቶክ ላይ አይተዋል። ክርስቲያን
ሰው በመሆኑ ብቻ አይከበርም። ያ ብሎ ነበር። ይሄ የሆነበት ምክንያት ምንድን ነው? ሙሚና ይሄ የሆነበት ምክንያት ምን እንደሆነ ታውቂያለሽ? ምንድን ነው? ሱራ 5:51 የተገባው ምንድን ነው? እስኪ ንገረኝ። ያ ሱራ 5:51 ላይ ቁርአንሽ ምን ይላል መሰለሽ? ከክርስቲያኖች እና ከአይሁዶች ጋር ጓደኛ እንዳትሆኝ ይልሻል። አንድ ሱራ 3:28 ላይ በተመሳሳይ ተፍሲራቶቹን ስታነቢ ከክርስቲያኖች ጋር ቁጥር ከበለጡሽ ብቻ ክርስቲያኖቹ ብዙ ከሆኑ አንቺ ትንሽ ከሆንሽ ለማስመሰል ወዳቸዋለሁ በይ እንጂ ቁጥር ከበለጥሻቸው ግን አስጨንቂያቸው፣ ገፍትሪያቸው፣ ወደ ገደል ወደ ጠባብ ውስጥ ክተቻቸው ነው የሚለው። ሳይ ሙስሊም እንደዚህ አይልም። ማስረጃ ሰጠኝ። ረሱል ሰለላሁ ዐለይሂ ለጎረቤት ለክርስቲያን አብሉ ነው የሚል፣ ለተራበ አብሉ ነው የሚለኛ መጽሐፍ። ይሄ መጽሐፍ ከየት መጣ? ያልተጣፋ አታነብስም እኮ ይላል። ሶሪ አንዴ አፍጥንና ክፈትልኝ። እሺ ክርስቲያን የፈጠና አንዴ። እሺ አንዴ እሺ ደውል አሳይሻለሁ። አንዴ የፈጠና አንዴ ክፈተው። 5:51 አንዴ ክፈተው። ከክርስቲያኖች ጋር ጓደኛ ረዳት ማድረግ ትችያለሽ ክርስቲያኖችን ሙሚና አረጋሉ ሌባ አታርጉ ነው ያለ። ሌባ የሚሰርቁ ዝሙት የሚሰሩ ጓደኛ አታርጉ ነው ያለ ቁርአናችን። እሺ ቁርአኑን እንየዋስ። ቁርአንሽ ደግሞ ይላል ሰቢላ ነው ያለ። ዚና ቆጫጫ ነው። እሺ ያው እንደዚህ ይላል። አንብቢው እስኪ ይሄንን ክፍል አንብቢው ሙሚና አንብቢው። አሁን ቢዳ እየፈጠረች ነው ሙሚና። ክርስቲያን ጓደኛ አደርጋለሁ ብላለች። ሙሐመድና አላህ ያላዘዘዋትን አዲስ ፈጠራ አምጥታለች። በዚህ መሰረት ጥመት ውስጥ ገብታለች ማለት ነው። ዋርኒንግ 2 ጊዜ ሰጠኝ። ለምን እንደሆነ አላውቅም። ሪፖርት ኤንኤስ ሙሚና ይታይሻል? ባይታይም ግን ያዩዋ ለዚህና አመኑ ነው የሚለው በደንብ አይታይም። ሶሪ እናንተ ያመናችሁ ሰዎች ወይ በጣም አይታይም። በአረበኛው ላምብልሻ ማለት እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ አንቺ ግን ወዳጅ ረዳት አድርጋችኋለሁ ብለሻል። ዊችዝ ጥመት ነው ይሄ። ከፊላቸው ለከፊላቸው ረዳቶች ናቸውና ረዳት አድርገሽ ማትይበት ምክንያት ደግሞ ምንድን ነው? እነሱ ጓደኛ ናቸውና አንቺ ጓደኛ እንዳትሆኛቸው ይላል። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ሁሉ እርሱ ከነርሱ ነው ይላል። ስለዚህ አንቺ ክርስቲያንና አይሁዶችን ረዳት ወይም ጓደኛ ካደረግሽ ከማን ወገን ትሆኛለሽ? ከኛ ወገን። እኛ ደግሞ እንደ እስልምና አስተምረው ገሃነም እንገባንን ማለት ነው። በዚህ መሰረት ገሃነም ገቢ ትሆኛለሽ ማለት ነው። ስለዚህ ቅድም ያልኩት አዳምጪ። ኤቭሪ ኢኖቬሽን ቢዳ ነው። ኤቭሪ ቢዳ ደግሞ ጥመት ነው። እያንዳንዱ ጥመት ደግሞ ገሃነም የሚከት ነው። ስለዚህ ክርስቲያኖችን አንድ አዳምጪ ፕሊስ፣ ቆይ አዳምጪ። ምንም አመፀኞች ነው ያለን። ሱራ 9:30 አንዴ ክፈተው። በደንብ አስተውሉ። ቆይ የተከፈተልሽ ነው። ቆይ እንዴት ማዋረድ እንዳለብሽ ደግሞ ላሳይሽ። አይሁድ ዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ክርስቲያኖችንና አይሁዶችን ምን እንድትይ ነው የሚፈቀድልሽ? ስማችንን እየጠራሽ አላህ ያጥፋችሁ። ዝቅ አድርገው ትንሽ 29 ከነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን እኔ ለምሳሌ ሙስሊም ነኝ አይደለሁም፣ ስለዚህ በአላህና በመሐመድ አላምንም። ምን አድርጓቸው ይላል? መጽሐፍ ተሰጥቶኛል፣ መጽሐፍ ሰው ነኝ። አላህና መልእክተኛው እርም ያደረጉትን እርም ማያደርጉትን፣ እውነተኛውንም ሃይማኖት የማይቀበሉትን። ለምሳሌ አንቺ እውነተኛ ብለሽ የምታምኘው እስልምናን ነው፣ ስለዚህ እኔ አልትቀበልም እስልምናን። እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ የተከበሩ ነው የሚለው ነው። የተዋረዱ ሆነው ምን የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧችሁ ድረስ ምን በሏቸው? ተዋጓቸው። ስለዚህ የሚፈቀድልሽ ምንድን ነው? እኛም መዋጋት። ሳይ ሙስሊም 21:61 ኤን ክፈትልኛ እንዴ። ኦኬ 21:67 ኤ ነው። 61 ነው የከፈትከው አንተ። እኔ 67 ነው ያልኩህ። 21:67 ኦኬ አንብቦ
ኦኬ እሺ አቡ ሁረይራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል ዶንት ግሪት ዘ ጁስ ኤንድ ዘ ክርስቲያንስ ቢፎር ዜይ ግሪት ዩ አይሁዶችና ክርስቲያኖች እነሱ ቀድሞ ሰላም ካላሏችሁ ቀድማችሁ ሰላም አትበሏቸው ኤንድ ዌን ዩ ሚት ኤኒ ዋን ኦፍ ዘም ኦን ዘ ሮድ እነሱን በመንገድ ላይ ካገኛችኋቸው ፎርስ ሂም ቱ ጎ ቱ ዘ ናሮስት ፓርት ኦፍ ኢት ወደ ጠባቡ ጠርዝ በኩል ግፏቸው። እናመሰግናለን። መንገድ ላይ ሰላም ማለት አይቻልም። ሱራ 9:29ን በፓክት ኦፍ ዑመርን አንብቡት። ኢብኑ ተይሚያን እንዲሁም ደግሞ ኢብን ከሲርን አንብቡት። ክርስቲያኖች የተዋረዱ እስኪሆኑ ድረስ ማሰቃየት ነው እንጂ ያለባችሁ ቦታ ልሰጧቸው አይገባም። ምክንያቱም እነሱ እርኩስ ብቻ ናቸው ብሎ ነው ያስቀመጠው። እርኩሶችን ደግሞ ማሰቃየት እንጂ ማክበር ተገቢ አይደለምና የአላህና የመሐመድ ጠላቶች ስለሆኑ ብሎ ነው ያስቀመጠው። ኤኒዌይስ ስለዚህ እያንዳንዱ አሁን ሙስሊም ከክርስቲያኖች ጋር ይህንን የሚያደርግ ከሆነ አንደኛ ተቂያ ይቻላል። ተቂያ ማለት ቅዱሱ ውሸት ይባላል። ማስመሰል ሱራ 3:28 መሰረት ተፍሲር ኢብን ከሲር ምን ይላል? ተቂያ እስከ ቅያማ ቀን ይቻላል። ምን ማለት ነው? ሰዎችን መሸወጃ መንገድ ማለት ነው። እኔ እኮ በጣም ነው ወድ ምናምን እያልክ ኢንተርናል ሳይሆን አውትዋርድሊ ምን ማድረግ ትችላላችሁ ይላል። መሳቅ ማስመሰል ትችላላችሁ። ተፍሲሩን ማየት ትችላላችሁ። ተፍሲሮቹ እንዳለያቸው ቁርአኑ ኮመንት ላይ ልመልስለት፣ ይቅርታ እኔ የምለው አሁን እፎይ በትክክል አንብበዋል፣ ግን ልንገርህ ረሱል አለይሂ ሰላቱ ወሰላም ይሄን አልተናገሩትም። ረሱል አለይሂ ሰላም ማለት ክርስቲያንም ወንድሞቻችሁ ናቸው፣ ሲቀርቧቸው ክርስቲያኖቹ ሁሉ ያቀርቧቸው ነበረ። ገብቶሃል? ዝሙት ከፍተኛ የሚያደርሱትን ነው ሞሚና ሊሞት አካባቢ በ3 ቀን ውስጥ ንዛዜው የመጨረሻው እያጣጣረ ምን እንዳለ እስቲ ንገሪኝ። ታውቂዋለሽ? ሊሞት እያጣጣረ ስለ አይሁዶችና ስለ ክርስቲያኖች ምንድን ነው ያለው? ማነው? ረሱል ሰለላሁ ዐለይሂ ወሰለም መሐመድ ነው። ሊሞት እያለ እኮ አልተናገረም እኮ ላኢላሀ ኢለላህ ብለው ነው የሞቱ የኛ ነብይ አለይሂ ሰላም። አስቀድሞ ከመሞቱ በፊት የተናገራቸው ምንድን ነው? እሱ ስለ ባህር ሰላጤ ሀገራት ምን ብሎ ነው የተናገረው? ስለ አይሁዶችና ክርስቲያኖች በህይወት ብቆይ ምን አደርጋለሁ ነው ያለው። እኔ እዚህ ጋር ያልተጣፋ አላነብም። እስኪ አንተ ተናገር። በህይወት ብቆይ አይሁድና ክርስቲያኖችን ከአረብ ሰላጤ ሀገራት ላይ አጠፋለሁኝ ነው ያለው። ስለዚህ አብሮ መኖር ምናምን የሚለው ተረት ተረት ነው። እኛው ነብይ አላሉ። እስኪ ማስረጃ አንጣ አላምንም እኔ እንደዚህ አለ። ይቅርታ ያው ተከፍቶልሻል። ሳይ ሙስሊም ነው። ያ ኦኬ ኢት ሃዝ ቢን ናሬትድ ባይ ዑመር ኢብን አልካታብ ዛት ሄርድ ዘ ሜሴንጀር ኦፍ አላህ። ዑመር ኢብን አልካታብ የአላህ መልእክተኛ ሲናገር እንደሰማው ይላል አይ ዊል ኤክስፔል ዘ ጁስ ኤንድ ዘ ክርስቲያንስ ፍሮም ዘ አረቢያን ፔንሱላ። ከአረብ ባህረ ሰላጤ ሀገራት አይሁዶችና ክርስቲያኖችን ጠራርጌ አባርር ነበር። ኤንድ ዊል ናት ሊቭ ኤኒ በት ሙስሊሞችን ብቻ አስቀር ነበረ። ያ እናመሰግናለን። ፓራፍሬዝ አድርገውና ወደ ቶፒኩ መልሰው ክርስቲያን አንዴ ነበር ነው ያሉ። ረሱል ሰለም ነበር ነው ያሉ። አረጋለሁ አላሉ። ነበረ ግን አላህ ሞተ ሞሚና አውል ዊል እኮ ነው። ዊል ምንድን ነው? ፊውቸር የሚያሳይ ነው አይደለ? ወደፊት የሚያሳይ ነው። አጠፋቸው ነበር ግን ይህንን እንዳያደርግ ምን ያዘው? ታመመ። ተዛም ሞተ። አሉታዊ ነው። ነበር እኮ አሉታዊ አፍራሽ እኮ ነው። ነበር እኮ አደርግ ነበር ማለትና ነው ማደረገ ማለት ላ እኮ አደረገ እኮ አላልንሽም። እኛም ጨፍጭፏቸዋል። ነገር ግን ሳይጨርሳቸው እሱ አለቀ፣ ሞተ። ሊሞት ሲል እያልኩሽ እኮ ነው። ሊሞት አካባቢ ህይወት ተፈጠረበት። እንዳያደርግ ያደረገው ምንድነው? ሞት። ምን አለ መሰለህ፣ አንዴ ልንገርህ፣ እፎይ አታስወጣኝ። ልንገርህ አላህ ሱብሃነሁ ወተዓላ ምን አላቸው? አንዴ ላጥፋልህ ሆይ አይሁዳኖችን አንሷሮችን ላጥፋልህ ሲላቸው ላ ተነሱ ደግሞ አላህን የሚፈራ ይወለዳል ነው ያለ እኛ ነብይ። እንኳን ይጥፉልኝ እንኳን መጥፎ ነገር ላላላ አሁን ወደ ቶፒኩ እንመለስ። በቃ ሞሚናዬ ጥሩ ልብ አለሽ። ጥሩ ልብ ስላለሽ እዚህ ላይ አላድክምሽ። ወደ ቶፒኩ እንመለስና እያንዳንዱ ፈጠራ ሁሉ ጥመት ነው፣ ጥመት ሁሉ ደግሞ ገሃነም የሚከት ነው